Intermediate Range Nuclear Forces Treaty, the deal is now dead. South Korea and Japan say it was a nuclear test 10 times more powerful than the previous attempt by Pyongyang. Russia has proposed to build a nuclear energy facility to Ethiopia. ሸክላው በሸክላ ሰሪው እጅ ሆኖ ሳለ እንዴት ይሰበራል? የሰው ልጅ ሰው በሰራው ነገር እንዴት ይሞታል? እኔስ በሆን በህዝቤ ላይ የሚደረገውን ክፉ ነገር አይዘንድ እንዴት ይችላል? በርካቶች በዚህ ዓለም ላይ ለበጎ ያደረጉት ምላሽ ጥፋት ሆኗል። እኔም የነሱ እንዳይጋባብኝ ፈራም ዓለምን ከጥፋት ለመታደግ በጥረት ላይ ይገኛለሁ። አንኪዮን ዳንኤል እባላለሁ። ተወልጄ ያደግኩት አሜሪካ ነው። ኢትዮጵያዊት ነኝ። Good morning. Good morning, Ankian. Report, please. Safe as the construction part is accomplished, FAL, you are left with 30% to make it. What's the plan today? You are strictly advised to identify all the nuclear implanted areas in the world before launching. አዘጋጅቼ አስቀመጥኩት ለብሰ ቢት ህልባብስ ለብሰ ሞታል። ቆይ ላስተካክልልህ እባክህ። የኔ አባት ስታምር እኮ ዛሬ ደግሞ ሽክ ብለሃል። ይኸው እናትሽ ነች አለ። እንዴ መቼ ነው የመጣሽው? ከዱባይ ምን መጣሽ? ስማ ሲሆን ይከተላትም ማታነሳው እንጂ ሰው አርጋታ አለ። በጣም ሰዓት ነው እና ሰዓት ጥሩ ስጦታ አይደለም ይላል። ጊዜን በአግባቡ መጠቀም እንጂ ሰዓትን እጅ ላይ ሰክቶ ጊዜን መቆጣጠር ወጋሚል። ወይኔ ማሚ ግን ቆይ ባለፈው ሽታ አላመጣልሽ? ይሄ ከስትከሽ ምርቃት የሚሰጡሽ ቆይ እሱ ደስ ቢሆን እኔ አይደለም እንዴ ማመጣልሽ? ወይኔ ማሚ በቃ ምንም እኮ ምስጋና የላትም አባቴ። እያት እስቲ ነው በዚህ አትታምሽ። ለቤት እንኳን አንዳንድ ዕቃ ገዝተሽልኝ ነይ ብላ ትተው መጣች። እጀለበቢስ አሁንም በዚህ አትታማም የኔ ልጅ። ኧረ ዝም በላት። ተባረኪልኝ። ነው ለእርሱ ደግሞ አልኩ ያው ያንኑ መልሳ አየህ ግን አባቴ ምንም እኮ በቃ ምስጋና የለኝም። ምን አለበት ብታመሰግኝ? ኧረ እኔ ቀምጥቼ እንድስምሽ ትፈልጊያለሽ? ወንዴ ስራችን ጥንቃቄና ምስጢራዊነት እንደሚጠይቅ ታውቃለህ። እንዴት?
በሚገባው ቃል ልብ ታዲያ ይሄ የዋሱ አካል ልታረገው ያቸው ወጣት ምን ያህል ታውቀዋለህ? በእኔ ይሁንብህ ወዳጅ ልቤ፣ ወጣቱን የራሴ ያህል አውቀዋለሁ። በሚዛናችን ልክ መዝኜ ናቸው። የእድሜውን ሲሶ በገንዘብ ችግር ተቆራምዶ ይኖራል። ገንዘብ እስካገኘ ድረስ ሰይጣን እንኳን ደፍሮ ሊሰራው የማይችለውን ስራ ለመስራት የግንባር ስራ። ትውውቃችሁ እንዴት ነው? የክርስትና እንግዳውን አስገባው። ይኸው ጋሼ። እሺ እናት አመሰግናለሁ። እናት ነሽ? እሺ እናት አቤት እማዬ። እናትዬ በእናትሽ ሸሚዜን ተኩሽልኝ። ኧረ አንቺ ማንን ጉፍሬ ልታበጥሪ? እምቢ እናትዬ ተኩሽልኝ። እማዬ አሁን የጠቀምሻት መስሎሽ ነው? ነገ አንቺኑ ነው መልሳ የምትወቅስሽ። ምንድነው በትንሽ በትልቁ ሰው ማዘዝ? ዳንቺስ ምን አለ ራስሽን ብትይ። በቃ እንዳታስረዱኝ። ይኸውልሽ ሲሆን አባዬ ልቤ ሊያመኝ ነው። አንስቼው እንደ አንቺ መቼ ነው ልብ የምታገኝ? በቃ እናንተ ሁሌ እኔን መምከር አይሰለቻችሁ? እንደ ሁሌ እኔን መቆጣት። ሰላም አይደለም አንተ ሱዛፌ ሁላ እሺ ሰላም ተመልካች እንኳን ደህና መጣ። እንኳን ደህና ቆያችሁ። ወዳጄ ስላንተ በጎ ነገር አውርቷል። አብረን ለመስራት ስለመጣና በአካልም ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። አሁን ስራችሁን ትጀምራላችሁ። መቼም ወዳጄ ስለ ጆቢራው ሳይነግርህ አይቀርም። አዎ ነግሮኛል። መልካም እድል። በርታ። አመሰግናለሁ። ለዘመናት በውስጧ ሀገር ወገን ይሉት ትልቅ ሽል ጸንሳ ነፍሷ ለሚቃተት ነፍሰ ጡር ዛሬን ባዶ ባልተማረፈ ሰዎች ጊዜን ከሚነጥቁኝ ቆፍሩ ከነ ነፍሴ ቢቀብሩኝ ይመጣል። በዚህ የማይስማማ ካለ ከኔ ጋር መሰለፍ አቅም ስለማይኖረው
ከመንገዴ ገለል ማለት እንዳለበት ነግራችኋለሁ። ዛሬ 11 ሰዓት ቀጥሮናል። ሪች ስዩ ወይ ተወኝ አላልኩም ብለሽኛል እና ደህና መሆንሽን ለማረጋገጥ አየኝ አይደል በላው ልጅ እሺ ምንድነው እንዴ ይሄ ነው ይሄውልሽ ይሄ ጅል ሰውዬ አይገባውም እንዴ በልብሽ ሌላ ሰው እንዳለ ነው የምን ሌላ ሰው አሪቾ ከፍቅር ባርነት ነፃ ለማውጣት እውነትን መናገር ብልሃት ነው ይባላል እና መናገርና ማመን አለብሽ ደስ ይለኛል ማለት እወደዋለሁ ማለት አይደለም ኧረ እባክሽ በሰበብ አስባቡ ስሙን እንደጣፋሽ ቸኮሌት አፍሽ ላይ የምታውዩ ለምንድን ነው ታዲያ አቤል እኮ የሥራ ባልደረባዬ ዓለም ግን ትገርማለች እንዴት ስዩም አንቺን ይወዳል አንቺ ደግሞ አቤልን ትወጃለሽ ቆይ አንቺ ግን ማግባት የምትፈልጊው የሚወድሽ ነው ወይስ የምትወጂው ነው እንደሚወደኝ ካወቅ የሚወደኝ ነው አትቀልጃለሽ እንዴ ይሁንሽ ሃሎ እንደምን አሉ ደህና ነኝ እግዚአብሔር ይመስገን ጭንቀት እኮ የአእምሮ ህመም መንስኤ ሳይሆን የአእምሮ ህመም ውጤት ነው በእርግጥ ተጨማሪ ዲያግኖሲስ ያስፈልገዋል ከነገሩኝ አንፃር ሞኖፎቢያ የሚባል አለ እሱ ሊሆን ይችላል ሳይኮፍላክሲስ የሚባል የስነ ልቦና ክትባት አለ መራሽ ስሜትና አመለካከት ወደ ውስጣችን እንዳይገቡ የሚያደርጉበት ዘዴ ነው እሺ ነገ ጠዋት ይዘዋት ይምጡና እናያታለን ደህና ይዋሉ ወይ አባቴ ምን እየሰራህ ነው? ሚስጥር ነው ማይ። ምኑ ነው ሚስጥር? ምን እየሰራህ ነው አባቴ? በረከቱ እንዳያመልጠኝ ብለሽ አይደል ለዚህ ሶፋ ላይ ተንተሽ ጠበቅሽ? እሺ ልብስህን ቀይርና ባይሆን ይሻላል። እማ ሳላገባ ብንከባከብሽ ይሻልሻል። በኋላ አይው በኋላ በሚስት ልትቀይረኝ? እንክት በሚስቴማ ቀልድ የለም ልትለኝ ይሆን? አዋ በል እግሬን ልቀቅ። የሚስትህን እግር እጣ ልቀቀኝ ብያለሁ። ልቀቀኝ። መቀናቱ ነው። እንኳን ባንተ በወለድኩ ባገባሁት ማልቀና። ግን ለምንድን ነው ማቀኙ? ማይ እኔ በጤና መኖር ስላለብኝ። ለምን ያልክ እንደሆነ ሐኪም አያድነው፣ ጠበል አያድነው። ሲያከነክን ሲያብሰለስል አሸቦ ነው የሚያስመስለው። እኔ ደግሞ በጤና መኖር አለብኝ ለአንተ ስል። እኔ ግን ባንቺ ቀናለሁ። በኔ? አዋ እንዴት? የኔ እናት እንድትሆኚ ብቻ ነው የምፈልገው ማይ። ዘላለም ያንተ እናት እኮ ሆኜ ነው የምኖረው። ማን ይወስድብሃል? እሺ እናት። ሲንቀውጠው ዛሬ አረ ብቻ አይደለም ለቀውጠው ራስ ምን አለ ለዛሬ ወይኔ ባሮክ ስራ አለኝ አዳሪ ነኝ አልኩ ስራ አለብኝ በዛ ላይ ደግሞ አንተ ስለሆንክብኝ ነው እስካሁን ድረስ ይቆየው አንተ ካልጠፋ ቦታ ከፒያሳ ሲገርጅ ድረስ ይዘኝ መምጣት እስኪያው እሱ ምክንያት ስላለኝ ምን ምክንያት ነው ለመጀመሪያ ጊዜ እንዲህ ድል ባለ ድግስ አንደኛ ዓመታችንን ስናከብር በታላቅ ደስታ ወይኔ አንደኛ ዓመት አንድ ዓመት ሙሉ እንዴ አንተ ግን ቀምን አቆጣጣር አድርጉስ ነው እንዴ ለንጋ የወር ደመስተኞቹ ቀን አልቆጥረምሽ አንደኛ ዓመት
ቀን ከመቅጠር አመት መቅጠር አይሻልም? አንቺን ግን ታዝብሻለሁ። አንድ አመት ሴት ልጅ ቀናት ተሳብ ነበር። እንደው ያችን የመሰለች ልጅ አግብተህ 2 3 4 ልጅ ወልደ በህይወት እያለው ብታሳየኝ እንደው ምን ይላል? ኧረ እማዬ እኔን አሳድገሽ ደግሞ እነዚህን ሁሉ ልጆች የማሳደግ አቅም አለሽ? ቤት ሙሉ ውለድልኝ ልጄ በህይወት እያለው። አታስቢ እማዬ፣ በቅርቡ አኮራሻለሁ። የኔ ሰርግ አንቺ ደምቀሽ የምትታይበት የምታምርበት ነው የሚሆነው። አንቺ ጸሎት ብቻ። ለጸሎት ምን ገዶኝ አባዬ? እሺማ ሐሳብህን ይሙላልህ፣ ሺህ ሆነልኝ፣ ውለህ ግባ። ዛሬ በአስቸኳይ ስብሰባ የጠሯችሁ 5 ፒላሮች ላይ ዲስከስ ለማድረግ ነው። የመጀመሪያው አጀንዳ ጋር ስንገባ ወደ ኮሌጅ ደረጃ ያድጋል ተብሎ የሚታሰበው ሆስፒታላችን በምን መልኩ ይሄድ የሚለውን ነገር እነዚህ 5 ነገሮች ይገልጻሉ ተብለን እነዚህ ላይ ደጋፊ ሀሳቦችን ለማምጣት ከእናንተ ጋር ለመወያየት ነው። አንደኛው ምንድነው? አዛኝ፣ ሩህሩህ እና ተንከባካቢ የጤና ባለሙያ ማፍራት። ሁለተኛው በማንኛውም መልኩ ከደረጃ በታች የሆነ የሕክምና አገልግሎት ለታካሚዎቻችን አለመስጠት ነው። ሶስተኛው ቆሻሻን የሚጠየፍ በንጽህና አገልግሎቶችን መስጠት የሚችል የጤና ማህበረሰብ ማፍራት ነው። ሌላኛውና ትልቁ ነገር ጊዜው እንደምናውቀው የቴክኖሎጂ ነው፣ የመረጃ ነው። ሆስፒታላችንን በጣም የተደራጀና የመረጃ ቋቱ ሳይፋለስ በአንድ መረጃ ውስጥ አስቀምጦ ለታካሚዎቻችን አገልግሎት መስጠት ማለት ነው። ስለማንኛውም Thank you. Margie, thank you. ምንም አይደል እኔ ወድ ምንም አይደል። ዳራ ፍቺውና አርጊው ሃይ ፍቺውና አርጊው ወደድሽው? በጣም ደስ ያለ አንተ ሰዓቱ እንዴት ይሏል? አይ እሱ አዲስ ሰዓት ነው እንዴ? ምን ሆነሻል? አስተካክዪው። ኦ ማይ ጋድ! ሴት ልጅ ምንም ቢሆን ቀን አትረሳም። ዛሬ አመንኩኝ፣ አረጋገጥኩኝ። ዋው 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 ዋው! ታንክ ዩ ታንክ ዩ። ዋው በጣም ይገርም። ታንክ ዩ ኒ ቆንጆ። ታንክ ዩ ታንክ ዩ። ታንክ ዩ። አሁን ግን እንሂድ። የምንሰጠውን ሰርቪስ ሌሎች ላልተደረሰባቸው አካባቢዎች ለማድረስ አንደኛው ጥረታችን ምንድነው? ሀገር ውስጥም ካሉ ከሀገር ውጭም ካሉ ጋር ለመስራት ነው። ባለፈው ሳምንት የመግባቢያ ሰነድ ከ5 ሆስፒታሎች ጋር ፈርመናል። እንደምናውቀው ደቡብ ሱዳን በከፍተኛ ጦርነት ውስጥ ነው ያለችው። ስለዚህ እኛ እነዚህ መስጣቸውን ሰርቪሶች እነሱ አካባቢ ይሄዱ። ስለዚህ ምንድነው ከ5 ሆስፒታሎች የተለያዩ ባለሙያዎችን ሰብስበን እነዚህ ባለሙያዎች ከተለያየ ዲፓርትመንት ነው የመጡት። የውስጥ ደዌ ስፔሻሊስት አለ፣ የቀዶ ጥገና ባለሙያ አለ፣ የኢንፌክሽን የበሽታ መከላከል ቁጥጥር ባለሙያዎች አሉ። እነዚህን ያደራጀ ቲም አዋቅረን ወደ ደቡብ ሱዳን ለመላክ ዝግጅታችንን ጨርሰናል። ይህንን ይረዳን ዘንድ በሆስፒታላችን የምናውቀው ዶክተር አቤል የስነ አእምሮ ስፔሻሊስት ነው። ስለዚህ እሱ እነዚህን ቲሞች አዋቅሮ ሆስፒታላችን ወክሎ ወደ ደቡብ ሱዳን እንዲሄድ እንደ ሀሳብ አቅርበናል። እዚህ ላይ ያላችሁን ሪያክሽን ብንሰማ። እሺ፣ አመሰግናለሁ። ዶክተር አቤል ለምን እንደተመረጠ እና ምክንያቱም ብዙ ስፔሻላይዝድ ያደረጉ ዶክተሮች እንዳሉ እናውቃለንና እሱ የተመረጠበት የተለየ ምክንያት ካለና እዛም ከሄደ በኋላ በተለየ ሁኔታ የትኛውን የማህበረሰብ ክፍል ሊያገለግል እንድታሰበ ቢያስረዱን ደስ ይለኛል። በጣም ጥሩ ጥያቄ ነው። ዶክተር አቤልን የመረጥንበት ትልቁ ምክንያት ምንድነው? የህይወት ታሪኩና የስራ ማስረጃውን በቲም እየፈተሽ ነው ነበረ። ስለዚህ አንደኛው
በባለፈው የውትድርና ዘመኑ አካባቢውን ያውቀዋል። ሁለተኛ ደግሞ የደቡብ ሱዳን ጦርነት ባለችበት ወቅት በጣም በከፍተኛ ስትረስ ውስጥና ጭንቀት ውስጥ ያለው ወታደሩ ስራ ይበዛበታል። ይህንን ለጦርነት የዋለ አካል ወደ ልማት ለማዞር አይምሯቸው ላይ መስራት አለብን። ሌላኛውና ትልቁ ነገር የጦርነት ትልቁ አስከፊ ገጽታ ምንድነው? መሰደድ ነው። ብዙ የህብረተሰብ ክፍሎች ተሰደዋል። ይህን ስደትን ተመልክቶ ጦርነትን ተያይዞ ደግሞ የሚወጣው ምንድነው? ፖስት ትራውማቲክ ዲስኦርደር አንዛይቲ ዲስኦርደር በብዛት ይኖራል። ይህንን ሳይኮሎጂ ዶክተር አቤል ያውቀዋል ብለን እናስባለን። እዛኛው ላይ ቢሰራ ሁለት ውጤቶች እናገኛለን። የምንፈልገውን ታርጌት ይመታናል። ከሌሎች ሆስፒታሎች ያመጣናቸውን ባለሙያዎችም ደግሞ በማስተባበር እነዚህን ነገሮች ውጤታማ ያደርጋል ብለን ስላሰብን በዚህ ጉዳይ ከተስማማን እንግዲህ ዶክተር አቤልን መልካሙን ሁሉ ይግጠም ብለን አጨብጭበን እንሸኘዋለን። አለሁልህ። እንዴት ነህ? I'm fine. ቀንሽ እንዴት ነበር? ቢዚ ነበረ ግን ቆንጆ ነበር። አድካሚ ነው። አጠገብሽ በሆን ኖሮ አግዝሽ ነበር። አይ ኖ I wish አጠገቤ ብትሆን። አሁን ምን እያደረግሽ ነው? ሻወር እየወሰድክ። ማን ይላክ? ማንም ምን አይታል? ምንም እያደረጋችሁት ያለው ነገር ተጋልጦባችኋል። ሁሉም ሰው ያውቃል። የሰፈሩ ሰው ሁሉ ያውቃል። ሮዚ እንዴት ነሽ? ሮዚ እንዴት ነሽ? ሰላም ነው? ያጠፋሽኝ እንዴ? ባሮኬን አታውቂውም እንዴ? ባለፈው እንደውም